በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ ምናልባት በየትኛውም የዓለማችን ክፍል ሆናችሁ ምናልባት ደግሞ በተለያየ ምክንያት መዝሙር ለናፈቃችሁ እግዚአብሔርን ማመስገን እየፈለጋችሁ በእውነት ሁኔታውን ማግኘት ላልቻላችሁ ሰዎች ብቻዬን ከምዘምር እስኪ አብረን እንዘምር። በእናታችሁ እስኪ ባላችሁበት ሆናችሁ እና ይሄንን ስታደምጡ እኔ አጭር ለማድረግ አንድ አዝማች ሊሆን ይችላል ወይም ሁለት አዝማች ሊሆን ይችላል የምዘምረው፣ ነገር ግን ጨርሳችሁ ዘምሩ። የምትተቹ ደግሞ እግዚአብሔር ይጠብቃችሁ፣ ይቅር ይበላችሁ። እግዚአብሔር ያደረገላችሁ ንጹሕ አእምሮ፣ ጤናማ የሆነ ሙሉ የተሟላ ማንነት፣ የተሟላ ማለት እግዚአብሔር በፈቀደ በሰጠን ልክ ማመስገን እንጂ ማማረር እንደሌለብን ብዙ ሰው አስገንዝቦናል ብዬ አስባለሁ። እግዚአብሔር አይሳሳትም። እግዚአብሔር ትክክል ነው ወዳጆቼ። ስለዚህ ያደረገልንን እስቲ ውለታውን በመስቀል ላይ የቆረሰውን ስጋ ያፈሰሰውን ደም ከዛም በፊት የተቀበለውን መከራ ጸዋትወ መከራ ለኛ ብሎ እንደሆነ ያ ደግሞ በዚያ ወቅት ብቻ አይደለም። ያ የተከፈለ ዋጋ ዘላለማዊ ማዳን እኛን ሁል ጊዜ ከወደቅንበት ሲያነሳን ከፍ ሲያደርገን ከሰዋዊ ባህሪያችን ሰው መሆናችንን ሳይንቅ መውደቃችንን ሳይንቅ አንስቶን በአዳም በኩል አምላክ አድርጎ የሰውን ልጅ አክብሮ ከሰው ተወልዶ ከድንግል ማርያም ከእናቱ ሳይንቀን ከመላእክት አልተወለደም። እናንተ ከሰው ነው። እናቱ ድንግል ማርያም ቅድስተ ቅዱሳን የደስታ መፍሰሻ የሰላም መፍሰሻ እናቱ ያደረጋት መብርሃን ዘመዳችን ናት። ዘመድ ይላታል ቅዱስ ኤፍሬም በውዳሴ ማርያም። ሰው ናት ለማለት የእኛን ስጋ ነው የለበሰው። እግዚአብሔር ያከብረናል፣ እግዚአብሔር ይወደናል። በነገራችን ላይ ፍቅሩን ማስተዋሉን ይስጠን። ይህ እኛ የተገለጥንበት ወይም ያለንበት የኛ አካል እግዚአብሔር ከብሮበታል፣ ሊከብርበትም ይገባል። ታዲያ ከማይገባ ውሎ፣ ከማይገባ አኗኗር፣ ከማይገባ አዳር፣ ከማይገባ ማንነት በሐሳብም ጨምሮ መለየት ይገባል። ራስን መለየት ማለት መቀደስ ማለት ነው። ቀደሰ ለየ ነው እና መለየት ይገባል። አብሮ የማይሄዱ ነገሮች አሉ ከዚህ ጋር እና እግዚአብሔር እሱ እየረዳን በሕይወታችን ወደሚገባን ከፍታ ይምራን። ለዚህ ደግሞ መዝሙር መዘመራችን ውለታውን እንድናስብ ይረዳናል ማለት ነው። በየትኛውም እድሜ ያላችሁ ይህንን የምትሰሙ፣ በየትኛውም ቦታ በየትኛውም ክፍለ ዓለም ያላችሁ ይህንን የምታደምጡ በእውነት ያደመጣችሁት ጆሮ ስላላችሁ ነው። ከዚህ በላይ ደግሞ ውስጣችሁ እንዲረዳው እዝነ ልቡና ከዚህኛው ጆሮ የባሰ በጣም አገልግሎት ሊሰጥ የሚገባው የልቡና ጆሮ አለና እሱን ይክፈትልን፣ ሰምተን እንዳልሰማን እንዳንሆን ማለት ነው። እስቲ እንዘምር። በቅርቡ ደግሞ በበገና እንቀጥላለን።
በዚህ ዘመን ቴክኖሎጂውን ሶሻል ሚዲያውን ለአገልግሎት መጠቀም ይቻላል። ለዋዛ ፈዛዛም ደግሞ ማዋል ይቻላል። ምርጫው የኛ ነው፣ በእጃችን ነው ምርጫው። መልካም ነገር ማስተላለፍ ይቻላል፣ ተንኮልም ይቻላል። ምርጫው የሁላችንም ነው። ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ። ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። የማምነውን አምላክ አውቀዋለሁ እኔ በሰራልኝ ስራ በእድሜ በዘመኔ። ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ። ልለየው አልችልም እስከ መጨረሻ። ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። እግዚአብሔር ይመስገን። በእውነት አመስግኑት ይህን አምላክ ከውድቀት ያነሳል። እኛ በለበስነው ስጋ መውደቅ መነሳት ባህሪያችን ነው። አዳምጡ በደንብ። መውደቅ መነሳት፣ ወድቆ መቅረት አይደለም ባህሪያችን። ሰዎች አይዟችሁ፣ ጠንክሩ፣ ወድቃችሁ አትቅሩ፣ ተደጋገፉ፣ ተሳሰቡ፣ አንዱ ለአንዱ ይጸልይ፣ አንዱ ባንዱ ውድቀት ደስ አይበለው። ይሄ ሰዋዊ አይደለም። በዚህ ውስጥ አንዱ ለአንዱ እየጸለየ እየተጋገዘ አይዞህ እየተባለ የወደቀው እንነሳ በጋራ። መውደቅ መነሳት መውደቅ አይደለም። መውደቅ መነሳት። ሆን ብለን አንወድቅ፣ ሆን ብለን ግን እንነሳ። ሆን ብለን አንውደቅ፣ ወድቀን አንቅር፣ ሆን ብለን እንነሳ። የሚያነሳን ደግሞ እግዚአብሔር ቸርነት ነው። ስለዚህ ሁልጊዜ ፍቅሩን እያሰብን እናመስግን። የግድ መታየት አይጠበቅበትም። የምናደርገው ነገር እግዚአብሔር ውስጥን ያያል፣ ሰው ደግሞ ፊትን ያያል። እግዚአብሔር ውስጥን ይፈትናል፣ ሰው ደግሞ የሚችለውን የውጩን ያይና ሲደክም ይፈርዳል ሰው ላይ። ማነህ አንተ ወዳጄ ሰው ላይ የምትፈርደው? ማነሽ አንቺ? ራሳችንን እንመርምር። እግዚአብሔር የተደበቀውን ሁሉ ያውቃል። ብቻችንን ሆነን በር ዘግተን መብራት አጥፍተን ያደረግነውን ያውቃል። ከሰዎች ዘወር ብለን ያደረግነውን ሁሉ ያውቃል። ስለዚህ ራሳችንን እንፈትሽ፣ እንመርምር። በፍጹም ተስፋ እንቁረጥ። እግዚአብሔር ተስፋ አይቆረጥበትም። በርቱ፣ ጠንክሩ ወዳጆቼ። መልካም የጾም ጊዜ ይሁንላችሁ። መልካም ዕለተ ሰንበት። ይህ ሰው ቲዩብ ነው። ሰው ቲዩብ ሰብስክራይብ ይደረግ።
ለበርካቶች ሼር አድርጓቸው የምንለቃቸውን መልእክቶች። እንዲሁም ደግሞ ሀሳቦቻችሁን መሰንዘር ትችላላችሁ። ቁጥራችን እዛ ጋር አለ። 0911 290201 የእጅ ስልኬ ነው። በየትኛውም የህይወት አጋጣሚ ፈተና ውስጥ የሆናችሁ ሰዎች ከቻልኩ ደውሉልኝ፣ አነሳለሁ። ባልችል ግን ስራ ላይ ሆኜ እንጂ ማንንም ስልክ ላለማንሳት አይደለምና ተረዱኝ። ከዛ መልእክቶቻችሁን ቴሌግራም ላይ ብታስቀምጡልኝ አያቸዋለሁ። የቻልኩትን ያህል በዙሪያ ያለን ማህበረሰብ ለማገልገል ፈቃደኛ ነኝ። ይህን ስል ትዕቢት አይደለም፣ ለማገልገል ነው ያልኩት። አገልጋይ እኮ ዝቅ ነው የሚለው እና እግዚአብሔር ካደለኝ የመኖር እድል ድጋሚ ከሰጠኝ አይቀር ለማገልገል ፈቃደኛ ነኝ። እዘዙኝ። በቻልኩት ሁሉ ሀገሬን፣ ማህበረሰቤን፣ ወገኔን ለማገልገል ዝግጁ ነኝ። ፍጹም አይደለሁም። በጣም ብዙ በህይወቴ ልማር የምፈልገው ብዙ ጉዳይ አለ። ተሰርቼ አላለቅሁም። ጸልዩልኝ ወዳጆቼ፣ ባካችሁ ጸልዩልኝ። አመሰግናለሁ። ሰው ቲዩብ ሰብስክራይብ ይደረግ።